እሺ ቲቲ ጓደኛዬ አይደለች ታላቅ እህቴ ናት እኔ እንደምታስበው ለማድረግ ወይ ደግሞ በቲቲ አንግል ስላየኸኝ ቴዲ ነገረኝ እየቀባጠረ ነው ቴዲ በቃ ቲቲን በሚያስበው መጠን ስለሚያስብ ነው እንጂ እኔ እንደዚህ አይነት ነገር አላደርግም አንቺ ሴት ምን ማለት ነው ለምን ሲባል ይሄን ማሰብ የነበረብህ ስማችንና ሰልፍ በእናንተ የተነሳ እኮ ነው የገባሁት ወደ ስራ በእናንተ የተነሳ እዚህ ያለሁት በአንተ ምክንያት ነው እኔ ደግሞ በአንቺ ምክንያት ነው ስለምትወድ ነው ለኛ ብለህ አይደለም አታብራራ እሺ በግድ ነው የተገናኘው እና በሰዓቱ ስለዚህ ደፈረሽ እሺ ኮኮኖልሃል ህይወት እኮ ተስተካከለ አይደል እንዴ እኛ እኮ ያሻንክ ነገር እየበላሁ አንተ ሳልስተካከል ዝም በይ አርፈ ቁጭ በል ይሄን ነገር ህሊና ቢኖርህ አለመስራት ትችል ነበር ራስህ አለመስራት ትችል ነበር በሰዓቱ በጣም ገንዘብ ስለወደድክ ነው ገንዘብን ስለፈለክ ነው ይሄን ነገር ያደረከው በጣም ቸግሮኝ ነበር በሰዓቱ ገባ በቃ በፍቅር ታውሯል ማድረግ የሚችለውን ነገር ሲያስብ ያንን ሰምኛለሽ እህትሽ ነች እኮ መድኃኒቱን የሰጠችው እህቴ ያልሻት ልጅ ናት መድኃኒቱን የሰጠችው እንዲመረዝ ያደረገችው እህትሽ የተባለችው እህቴ ኬትም ልታመጣ አትችልም በጣም ስለጓጓች እና ለጊዜው በስሟ ምንም ንብረት መኖር እንደሌለባት ነው ያሳመናት ገባ አንቺ ሴት ግን ምን አባልቶን ነው እያልኩ ነው የእሷን ጉር ስታወራ ቆይታ አሁን ያንተ ጉር ሲወራ ነው እዚህ የምትሆነው እና ሰውየውን ልትቀርበው አሰበችና ስለ ሁኔታው ስታጣራ የራሱ የሆነ መጠጥ ቤት እንዳለው ምናምን ነገር እና አንድ ወጣት ልጅ እንዳለው አወቀች ምክንያቱም በሰዓቱ እኛ መበቀል ነበር የምንፈልገው በእርግጥ በነበርኩበት ህመም ምክንያት ያን ያህል ስለሚፈጠሩት ነገሮች አላውቅም ነበር ግን ደግሞ እንደምትበቀል እየነገረች እያጽናናች ነበር እንደምንም እህትሽ እንዳስደበድብህ አታስገድደኝ አረፍ ቁጭ በልና የሚፈጠረውን ነገር እህታማቾችም ነበራችኋ ይሄ ሁሉ ነገር ነው ክሬሽ ካንቺ ጋር ሰራ ነበርኩት መታኮ መጠየቅ ይችላል ይኸውልህ እኔ ከባድ አይደለም ያለችበት መናገር ገባክ መኖርበት ስራ ዝም በይ መኖርበት ስራ ደግሞ በእናንተ የተለማመድኩት ስራ ነው በእናንተ ጭራቆች እንግዲህ ስራ ስለሆነ የሆነች ልጅ በዚህ ሁኔታ በዚህ በእነሱ ድርጊት ተማርኪ እኔም ይህን ስራ ጀምሬዋለሁ ግን አንዲት ልጅ ብቻ ነው ያደረኩት እሷም አሁን ያልጨረስኩት ፋይል አለ ማለት እነዛን እናት ቆራርጦ የቀበራቸው ግለሰብ መያዝ ስላለበት እሱን ለመያዝ ጥረት ባደረግንበት ሰዓት እንግዲህ ያቺ የገዳይ ፍቅረኛ የተባለችው ልጅ እንግዲህ እሷ ቤት አንዳንድ ምርመራዎችን እያደረግን ነበረ እንግዲህ ይሄው ያጂ መጀመሪያ ያሺ ቴንክ ዩ በጣም እስቲ ለሁላችን ቺርስ ዋው ህጉ ቢፈቅድልኝ እኔ ራሴ ነበር አንቄ የምገለህ ቀደላችሁኝ እኮ ምን ቀራችሁ አሁንም ቢሆን ሌላ ነገር ውስጥ አትክተተኝ እሺ የምትናገር ከሆነ ትክክለኛውን ነገር ብቻ ተናገር አርፈ ቁጭ በል አርፈ ቁጭ የምትል ከሆነ ቁጭ በልሽ እና ያንን ነገር ያለምንም ርህራሄ በጭካኔ እኛን ሴትዮ ቆራርጠህ ቀበርክ ምንም አማራጭ አልነበረኝም በሰዓቱ ይሄ እኮ ከዋናው ከግድያው በላይ የተፈጸመ ወንጀል እንደውም ይሄ ነው ስለዚህ ጽዮንን ለመያዝ አንድ እቅድ አቅደናል እንግዲህ አሁን እዚህ ጋርም ካሜራችንን እንግዲህ ድብቅ ቦታ ላይ ነው ያስቀመጥነው ውድ የገመና ቻናል ቤተሰቦች ያው እንግዲህ ያጥመርነው ወጥመድ ተሳክቶልን ይዘናታል ማለት ነው ጽዮንን አሁን ይልሽ ምንም ማምለጫ የለሽ ሰምኛለሽ አልገባኝም ተሳክቶልን ማለት ምን አይነት ከኔኮ ምንም ታገኘው ነገር ምንድነው መበላው ጃጅስት እኮ በቃ አንድ ሰው የህይወት አጋር ይፈልጋል በህይወት አጋር ደግሞ ስላልተሳካልኝ በቃ የተሻለ ሰው አገኘው ብሎ በቀራኝ ነው እያንዳንዱን ስታወር የነበረውን ነገር እኮ ሰምቼሻለሁ ያልኩሽ ምን አልኩኝ ምን አወራውኝ ከቴዲ ጋር ምን ነበር ስታወር የነበረው ልትበይ ቤቱን ጣራጣራ ስታይ ነበር አይደለ አካውንቱስ አለ እኮ እዚህ ላይ ተቀደው እያንዳንዱ ነገር እኔ ያስተዳድረኛል አያስተዳድረኝም የሚለውን ለማወቅ ነው እንጂ እኔ የተለየ ነገር ኖሮ አይደለም በቃ እየበላሽኝ ነው ማስተዳድረሽ እሱ አንተ የመጣህበትና የምታይበት አንገል ስለሆነ ነው እንጂ እኔ እንደዚህ አይነት ነገር ላይ ላይክ ፍላጎት የለኝም ይኸውልሽ አትዋሽ የዋሸሁት ነገር የለም እኮ ቴዲ ቢሆን እያንዳንዱን ነገር ነግሮኛል እያልኩሽ ነው አሁን ይኸውልሽ እሱን እኮ ቴዲ ምን እንዳወራልህ አላውቅም ግብግብ እንዳይፈጠር ብዬ ነው ተግባባን አሁን ምንም ማምለጫ የለሽም እኔና አንቺ መተማመን ብቻ ነው ያለብን
ቲቲን ምን የት እንደከተትኳት እንድነግርህ ነው አይተሻል አይደል? የምትፈልገው? የት እንደከተትኳት አይተሻል። አንቺም የቲቲ እሷ ህይወት ሌላ የገባችበት ነው፣ የኔ ህይወት ገደል ውስጥ ሌላ ነው አይደል አልከተትሽ። እንዴ? የአንቺ ህይወት ሌላ አይደለም። አንድ አይነት ስራ ነው የምትሰሩት። ቲቲ አንድ ቤት አይነት ሄጄ ስራ ራሱ ብዙ ነገር አንሰራም። ነው። አንድ አይነት ስራ ትሰራላችሁ አትበለኝ። እኔ ከእሷ ጋር ኮሚኒኬት አደረኩ ማለት በቃ ከእሷ ጋር ታውቂያታለሽ? ኮሚኒኬት አውቃታለሁ፣ ስራዋን ታውቂያለሽ? አውቃለሁ። ግን እኔ ያለሁበት ማለት ደግሞ አይደለም። ላይክ እኛ ችግር ውስጥ እንገባለን ምናምን ያልኩት ከእሷ ጋር መተያየት የምን ነፍስ አሁን እንደማያቀየሽ ነው። አታውቂም? እኔ ምንም አውቀው ነገር የለም። ቅድም እኮ አውርተሽዋል። ምንድን ነው ያወራሁት? እኔ ቅድም አውርተሽዋል። ይኸውልሽ እዚህ ላይ ያንዳንዱ ነገር ተቀርቷል እያልኩሽ ነው። ራስሽ ስትቀባጥሪ፣ በአንደበትሽ ስትቀባጥሪ እያንዳንዱ ነገር እኔ ስለሞተ ሰው ምናምን ነገር ነው ያላወራሁም። እኔ ምንድን ነው ያልኩት? እኔ ምንም ስለሞተ ሰው የማውቀው ነገር የለም። አሁን ጽዮን እባክሽን ጊዜያችንን አንፍጭ። የኔንም ያንቺንም ጊዜ በዚህ መልኩ ማቃጠል ይችላል። ስራ አለኝ፣ እንደው መሄድ አለብኝ። ለምን አትተወኝም? ይኸውልሽ አሁን እኔ አንቺን ማሳሰር እችላለሁ። ምን ስላረኩኝ? ምን ያደረኩት ነገር አለ? ምንም ያደረግሽው ነገር የለም። እንደዛ ነው የምታስቢው? አዎ ምንም ያደረኩት ነገር የለም እስካሁን። እኔ በአንደበትሽ እኮ ተናግረሻል፣ እኔን ለመብላት። ከዚህ በፊት ደግሞ ምን ስትሰሪ እንደነበረ እያንዳንዱ ነገር ተናግረሻል እኮ። ይሄን ቤት ልትበይ፣ አሁን በአንቺ ቤት የሚበላ አግኝተሽ ሞተሻል። እኔ ለማለት የፈለግኩት ይኸውልህ ምን ነበር መሰለክ፣ በቃ ተንበዲ አቅም ያለው ሰው ገንዘብ ያለው ሰው እንዲያስተዋውቀኝ ይፈልግ ነበር። አዎ ግን እኔ እንደምታስበው ለማድረግ ወይ ደግሞ በቲቲ አንገት ስላየኸኝ ቴዲ የነገረኝ እየቀባጠረ ነው። ቴዲ በቃ ቲቲን በሚያስበው መጠን ስለሚያስብ ነው እንጂ እኔ እንደዚህ አይነት ነገር አላደርግም። ለምንድን ነው እሺ በስርሽ ብዙ ሰዎች ስማቸው የተጻፈው? ቲቲ ባንቺ እኔ የማውቀው ነገር አይደለም። እኔ የጻፍኩት ወይ እኔ ያዘጋጀሁት ነገር አላውቅም። ወይ የቴዲ ወይ ደግሞ የቲቲ ሀሳብ ይሆናል። እኔ ምንም ያደረኩት ነገር የለም። ለምን አታምነኝም? እባክሽን ጽዮን እመነኝ። እኔ ምንም የማውቀው ነገር የለም። አንድ ነገር እኔ እተባበረሻለሁ፣ እመኚኝ። እውነት ነው አንቺ ላይ ማስረጃ የለኝም። ብፈልግ ግን እያንዳንዱ ማስረጃ አንቺ ላይ ያገኛለሁ። ከዚህ በፊት ያደረጋችሁትን ይሄኔ ስንቱን ሰው ፓራላይዝ አድርጋችኋል። ይሄኔ ስንቱን ሰው አሳብዳችኋል። እኔ እንደዚህ አይነት ነገር አላደረኩም። ለምን አታምነኝም? ትንሽ ቀን ነው የሚፈጅብኝ። ብፈልግ አገኛለሁ። ለአሁኑ ደግሞ ባለኝ መረጃ አንቺን እስከዛ ወህኒ ማውረድ ይችላል። እኔ እስር ቤት መግባት አልፈልግም። እየነገርኩ ነው። ምንም አውቀው ነገር የለም። ለምን ደግሞ አትረዳኝ? እስር ቤት መግባት የማትፈልጊ ከሆነ እኔን መተባበር ትችላለሽ። አንቺ ላይ እውነት ነው ማስረጃ የለኝም። ያንን ነገር ደግሞ እንድተውልሽ የምትፈልጊ ከሆነ ለእኔ እውነተኛውን ነገር ትክክለኛውን ነገር እያንዳንዱን አንድ ሳታስቀሪ ትነግርኛለሽ። ተግባባን አይደለ? ያንን የምታደርጊ ከሆነ ተስማምተን እንቀጥላለን ማለት ነው። እሺ እንዴት ነው ማምለክ ማለት? የምነግርህን ነገር ወደ እኔ እንደማታዞርብኝ እንዴት ነው ማምለክ? ምርጫ የለሽም። ትሰሚኛለሽ? ምርጫ የለሽም ነው። አንቺም ሰው ገለሻል እንደነ ቲቲ። ኧረ እኔ በስመ አብ ሰው አልገደልኩም። እዚህ ነገር ውስጥ እንደዛ አይነት ነገር ከሌለ ምናልባት ያኔ እኔና አንቺ የምንደራደር ይሆናል። ካልሆነ ግን እመኝኝ እኔ ፈልጌ ያገኛችኋለሁ። ይኸውልሽ ነግሮኛል፣ እያንዳንዱን ነገር ነግሮኛል። ትንሽ ደግሞ ብንቆይ እነማንን ፓራላይዝ እንዳደረግሽ እነማንን እንዳሳብድሽ እያንዳንዳቸውን ይነግረኛል። ሰዎቹን አፈላልጌ ካገኘው ደግሞ እመኝኝ ያኔ የከፋ ነገር ነው የሚደርሰው። ስለዚህ ንገሪኝ፣ እንረዳዳ እያልኩሽ ነው። ላቅልልልሽ፣ ልለፍልሽ እነዚህን ነገሮች እነግርሃለሁ። ግን ደግሞ እውነቴን ነው የምልህ፣ እኔ የማውቀውን ነገር ነው እንጂ የምነግርህ። ደጋግመሽ የማውቀው ነገር የለም አልፈልግም። ታውቂያለሽ፣ ጓደኛሞች ናችሁ፣ ሶስታችሁ በጣም ጓደኛሞች ናችሁ። ስለዚህ ሁሉን ነገር በደንብ ታውቂያለሽ። ስለዚህ ዝርዝር አድርገሽ የተፈጠረውን እያንዳንዱ ነገር ትነግርኛለሽ ማለት ነው። እንዴት እዚህ ነገር ውስጥ እንደገባችሁ፣ ስትጀምሩስ ምን ብላችሁ እንደጀመራችሁ፣ ማን ከላይ እንዳለ ማን እንዳለ እያንዳንዱን ትነግርኛለሽ። ተግባባን? እሺ ተግባብተናል። ግን እርግጠኛ ነህ አይደል ለእኔ ከሌላ እንደምታደርግልኝ? ምክንያቱም እኔም እኮ በዚህ ጉዳይ ተጠቂ ነኝ። አንቺ ተጠቂ ነሽ? ልታጠቂ እኮ ነበር የመጣሽው። ሰው እኮ ከመሬት ተነስቶ እንደዚህ አይሆንም። ለምንድን ነው የማይገባችሁ? ቆይ እናንተ ምን ምክንያት አለ ልትይ ነው? የሰው ነው የት እያበላሽሽ? ሰው ፈልገው ህሊናውን ሊያጣ ይችላል። አይችልም እኮ አይደል እንዴ? እሺ አስረጅኝ። ምክንያት ካለሽ አስረጅኝ እስኪ። ምንድን ነው የተፈጠረው? እየጠየቅኩሽ ነው። እሺ እነግርሃለሁ። ግን መጀመሪያ ቴዲ የነገረህን ሁሉ ማመን እንደሌለብህ እወቅ።
ያንቺንም ንገሪኝና ማንን ማመን እንዳለብኝ ቴዲ ራሱን ነፃ ለማድረግ ብሎ ምን እንዳወራ ላቅ አልችልም። እሱ የነገረኝን እነግርሻለሁ እያንዳንዱን አስፈላጊ ከሆነ ግን መጀመሪያ አንቺን ቃል እያንዳንዱ መስማት ፈልጋለሁ። ምንድነው የተፈጠረው? እንዴትስ ነው? በምን አይነት ሊና ነው እንደዚህ አይነት ስራ የምትሰሩት? እንዴት ነው የጀመራችሁ? ሲጀመርስ እስቲ ንገሪኝ እስኪ። ገና እኮ እናንተ ወጣቶች ናችሁ። በራሳችሁ ሰርታችሁ እኮ ትልቅ ቦታ መድረስ ትችላላችሁ አይደል እንዴ? አዎ፣ ግን ደግሞ በዛው ልክ የወጣትን ህልም የሚያጨልም ደግሞ በጣም ብዙ አረመኔ ሰው አለ። እነዛ ሰዎች ደግሞ ሳትፈልግ ያንተንም ህሊና ይወስዱብሃል። በቃ ያን የተፈጠረው እስቲ ዘርዘር አድርገሽ ንገሪኝ። እሺ፣ ቲቲ ጓደኛ አይደለች፣ ታላቅ እህቴ ናት። ታላቅ እህትሽ ናት? እሺ፣ ጭራሽ እህትማማቾች ናችሁ። ቀጥይሽ። ጀጅ እንድታረግ ወይ ደግሞ የሆነ ነገር እንድትል አይደለም። በቃ እንድነግርህ ፈልገሃል አይደል? ስለዚህ መስማት አለብህ። መስማት ካለብህ ደግሞ እንደዚህ እያልከኝ አይደለም። እስቲ እየዋሸሽ ስለመሰለኝ ነው። እየዋሸው ከመሰለህ እኮ ለመጠየቅም ስላለ በቃ እንደውም ልሂድ። እኔ የማወራው ነገር ሌላ ነገር እንዲፈጠር የማትፈልጊ ከሆነ ሴት ልጅ ነሽ ብዬ ነው እስካሁን ቁጭ ብዬ ታግሼሽ ያለሁት እንጂ አንቺም እንደሱ መቀጥቀጥ የምትፈልጊ ከሆነ ይታዩሻል አይደል? ከካሜራ ጀርባ ያሉት ለዚህ ዝግጁ ናቸው። አንቺን ለማስተናገድ ከጨነቀኝ ይታመማል። ይልክ ለምን አትሞችም? እውነታውን ንገሪኝ ያልኩሽ ነው ያሉት። እያስጨነቀኝ ነው። ብትነግሪኝ እኮ እኔ ተገላግለን ነበረ። 5 ደቂቃ ለማትሞላ ወሬ አንቺ ይሄ ሁሉ መለፍለፍ አይጠበቅብሽም። እኔ ስንት ዋጋ የከፈልኩበትን ነገር አንተ በ5 ደቂቃ ውስጥ ለማስቀመጥ እያስጨነቀኝ ነው ያለከው። እንዴት ነው ዋጋ ልክ ጀምረሽ ነበርኩ። ለምን ጀምረሽ አቃሽ? እህትማማቾች ናችሁ። አላቋርጠሽም። ቀጥይሽ። እንደውም መታሰር ነው አይደል? በቃ እንደውም ምንም ማወራልክ ነገር የለም። ይኸውልሽ ካሳሰርኩሽ እመኚኝ ከዚህ በል አሁን እኔ እዚህ ስላወራሁሽ ነው ጨነቀኝ አልሽው አይደል? እዛ አንድ ቤት ውስጥ ተቆልፎብሽ ስንት ዓመት እንደምትቆይ ታውቂያለሽ? እዚህ እንደለመድሽው በየሰዓቱ የምትበይ መሰለሽ? አንድ ቤት ውስጥ ተከርችሞብሽ አንድ ልብስ ሳምንት ወር ሙሉ እየለበሽ ነው የምትቆይ። እነግርሃለሁ። እሺ ግን እባክህ አትጫነኝ፣ አታስጨንቀኝ። እሺ ቀጥይ። እሺ ከቲቲ ጋር ተከራይተን ነበር የምንኖረው ቤተሰቦቻችን ካረፉ በኋላ። እሺ እና ቲቲ የማታ ስራ ነበር የምትሰራው ምሽት ቤት እና እኔ ደግሞ ጧት ሌላ ስራ እየሰራው ማታ ማታ አማር ነበር እና የሆነ ቀን በጣም መሸብኝ ከትምህርት ቤት እየተመለስኩኝና በጣም ፈርቼ ነበር። ያው ውስጥ ለውስጥም ስለሆነ የነበረው ቤት ከዛ መኪና አጠገቤ ቆመ እና ያ መኪና ሊፍት እንድልስጥሽ አይነት ነገር ነበር። መጀመሪያ ደስተኛ አልነበርኩም። ማለት ከዚህ በፊት እንደዚህ አይነት ነገር ሲያጋጥም ላይክ በቃ ኢግኖር አድርጌ ነበር የማልፈው። የዛን ቀን ግን ፈርቻለሁ። እሺ ሳላቅማማ መኪና ውስጥ ገባውና ያው እየፈራው ራሴ እንደምንም ቆየው መኪና ውስጥ። ከዛ በሰላም አደረሰኝ። ከዛ በኋላ ሌላ ጊዜ መንገዱ ስለሆነ የሚመሽብኝ ከሆነ ሊረዳኝ እንደሚችል ነገረኝ ምናምን ነገር። ስልኬን ወሰደ። ከትምህርት ስትወጪ ማለት ነው? አዎ። እሺ ከዛ ስልኬን ከወሰደ በኋላ ያው በሰዓቱ ለቲቲ ያልነገርኳትም ነበር። ያው ትቆጣኛለች ብዬ ስለማስብ ያው ከስራ ጋር ተያያዥነት ብዙ ወንዶች ስለምጠላ ሰው እንዳምን አትፈልግም ነበር። ቆይ በመጀመሪያ ደረጃ ቲቲ ምሽት ላይ ስትሰራ ስትይ ምን ለማለት ነው? ዝርዝር አድርገሽ ግልጽ በሆነ አማርኛ እንድትነግሪኝ። ቡና ቤት ነበረ የምትሰራው። በመስተንግዶ ነው ወይስ ሴተኛ አዳሪ ነበረች? ያው ከቨር በለው በቃ መስተንግዶ ትሰራለች፣ ግን ያ ገንዘብ ለኛ በቂ አልነበረ ለትምህርት ቤት ለምን ትሰራለች? አዎ ትሰራ ነበር። እሺ ለምንድን ነው የምትለው? ሰው ፈልጎ እኮ እንደዛ አይሆንም አይደል እንዴ? እሺ አሁን ቀጥይልኝ። ከዛ በተደጋጋሚ ሸኛኝ ጀመር ምናምን ነገር እና አንድ ቀን ወደ ቤት ለምን አልገባም ምናምን ነገር አለ። ያው እህቴ እንደማትኖር ስለገባው ከዛ ከበደኝ እምቢ ማለት ነው። ወደ ውስጥ ገባ።
ከዛ ግን ሀሳቡ ሌላ ነበርና ያልጠበቅኩት ነገር ነው የተፈጠረው። ምን በሰዓቱ ብዙ ጮኪ ነበር። ግን ምን ተፈጠረ? ጥቃት ነበር ያደረሰብኝ። ግልጽ በሆነ አማርኛ ንገሪኝ። ጥቃት ስትይ አሁን ሳትረዳው ቀርተክ ነው? ለምንድን ነው ቆየን? ይሄ የማይገባክ መረጃ ነው እየሰበሰብኩ ህመሜን ነው አንዴ እየነገርኩ ያለሁት እኮ መረጃ ነው እየሰበሰብኩ ያለሁት። ስለዚህ በዝርዝር እያንዳንዱን ነገር መናገር መቻል አለብሽ። እሺ በግድ ነው የተገናኘኝ እና በሰዓቱ ስለዚህ ደፈረሽ? አዎ። እሺ እና በጣም ታምሜ ነበር። ከዛ ቲቲ አበደች ማለት በቃ ሁኔታዬን ስታይ ደህና መሆን አልቻልኩም ነበር በሰዓቱ እና ከዛ ስለ ሰውየውን ማጣራት ጀመረች እና ሰውየውን ልትቀርበው አሰበች እና ስለ ሁኔታው ስታጣራ የራሱ የሆነ መጠጥ ቤት እንዳለው ምናምን ነገር እና አንድ ወጣት ልጅ እንዳለው አወቀች። ከዛ ኦልሬዲ ያለው ንብረት ወደ ልጁ ስለተዘዋወረ እሱን መቅረብ ምንም ጥቅም እንደሌለው ገባት። ማንን? ሰውየውን? አዎ። ስለዚህ ወደ ልጁ ዞራችሁ አትበለኝ። እሺ ይኸውልሽ፣ አሁን ቶሎ ቶሎ የምትናገሪ ከሆነ ቶሎ ንገሪኝ። የምትቸኩል ከሆነ እኔም እቸኩላለሁ። በቃ እኔም ልሂድ። ትሰምኛለሽ? የመናገር ግዴታ አለብሽ። ካልሆነ ደግሞ ወህኒ ቤት እንገናኛለን። ተግባባን? ለዛ ብዬ እኮ ሁሉንም ነገር እየነገርኩ ነው። ለምንድን ነው የማይገባ? ቆይ የኔ ህመም ለምንድን ነው የምታስጨንቀኝ? እሱን በኋላ ማረጋግጠው ነው የሚሆነው። ሰው እንደዚህ አይነት ነገር የሚዋሽ ይመስልሃል? አላውቅም። እያስመሰልሽ ቢሆንስ በምን አውቃለሁ? ምን ማረጋገጫ አለኝ? የምትፈልገውን መረጃ ማግኘት የምትፈልግ ከሆነ አንተም ከማመን ውጭ አማራጭ የለህም አይደል? ለዛ ነው አማራጭ ስለሌለኝ ነው እየሰማሁሽ ያለሁት። ስለዚህ በቃ አታስጨንቀኝ፣ አትጫነኝ። ከዛ በኋላ በቃ ልጁ ያን ያህል ከባድ አልነበረም። ቲቲ ደግሞ ልምድ ስለነበራት ሰማማለለ እና አመናት። ስለ አባቱ መጥፎ ነገር ስትነግረው ምናምን ነገር ብቻ ሌላ ልጅ እንዳላት አመነችው ምናምን። ንብረቱን ሊያጣ እንደሚችል ሲያውቅ በአደራ መልክ ወደ ቲቲ ያዘዋወረላት። ማለት ሌላ ልጅ እንዳለውና ንብረቱን ሌላ ልጅ ሊወርስ እንደሚችል አሳመነችው ማለት ነው? አዎ። ምክንያቱም በሰዓቱ እኛ መበቀል ነበር የምንፈልገው። በእርግጥ በነበርኩበት ህመም ምክንያት ያን ያህል ስለሚፈጠሩት ነገሮች አላውቅም ነበር። ግን ደግሞ እንደምትበቀል እየነገረች እያጽናናችኝ ነበር። እንደምንም ከህመሜ እንደወጣ እያረዳችኝ ነበር። ከዛ ንብረቱን አመናትና በሷ ስም አደረገው። ማለት ምን አይነት ንብረቶች? መኪና ነበረው እና ደግሞ ያው አካውንቱ ላይ የነበር የተወሰነ ገንዘብ ነበር፣ ወደ 1 ሚሊዮን ምናምን ብር እና ያንንም ትራንስፈር አደረገላት። ሌላ ንብረት ነበረው? አይ በጊዜው ቤት የነበረው በአባቱ ስም ነበርና ያው የውርስ ያላለቀ ኬዝ ምናምን ስላለው እሱ አመቺ ስላልነበር የዚህን ያህል ነበር ልናገኝ ይቻላል። ያም ሆኖ ግን አላስደስታትም ነበር። ማለት እኔ ካሳለፍኩት ህመምና እህቷ ከተቀጣችው አንጻር በቂ ነው ብላ አላሰበች እና ለተወሰነ ጊዜ ካልጋ መነሳት እንዳይችል ማድረግ ነበረ ሀሳቡ። ልጁን ነው? አዎ። በልጁ እንዲቀጣ። ከዛ ከባድ ሁኔታ ውስጥ ገባ ልጁ።
እና ለረጅም ጊዜ መዳን እንደማይችል ምናምን ተረጋገጠ። ሆኖም ከዛ በኋላ በምንም ፈልጎ ሊያገኛት እንደማይችል ስለገባት መረጃውን ዱካ ሁሉንም ነገር አጠፋ እና እንደነገርኩ መጠጥ ቤት ነበረው። መጠጥ ቤቱን ሸጠ። ልጁን ለማሳከም ብዙ ነገር ሞከረ፣ ግን ሊያድነው አልቻለም እና ያንን ሳይ ደግሜ መቆም ቻልኩ። እሱን መቅጣት እንደቻልኩኝ ስለተሰማኝ። በቀል ነበር አላማችሁ? አዎ፣ በታመምኩት ልክ እንዲታመም እኔም ፈልግ ነበር በሰዓቱ። ታዲያ እሺ ያ ሆነ። አሁን ላይ ያሉትን ሰዎች ለምንድነው እንደዚህ አይነት ስራ ውስጥ የገባችሁት? ከዛ በኋላ የኔም ህይወት ተበላሸ። የእሷም ህይወት በዛ መልኩ እንዲቀጥል በቃ እኔም ፍላጎት አልነበረኝም። ካገኘነው ገንዘብ አንጻር ደግሞ በጣም ቀላሉ መንገድ እንደሆነ ተረዳን። ምክንያቱም አስበው ማለት በዛ ቢባል 3 ወር 6 ወር ምናምን ያህል የሚፈጀው ጊዜ ነው። በዛ ጊዜ ውስጥ ሰው አሳምኖ የዛን ያህል ገንዘብ መስራት አይቻልም። ገባ? የትኛውም ስራ ውስጥ ብትሆን። ስለዚህ በቃ በዛ ላይ ደግሞ እሷ የምታውቃቸው ብዙ ባለሀብቶች ነበሩ እዛ ሲመጡ ሲጠጡ ምናምን የሚገናኟት ምናምን ነገር እና በቃ አንዳንዱ ሚስትም ቤተሰብም ያለው ምናምን ይሆናል እና በቃ እነሱ ላይ ወይ ቪዲዮን ይዝና እንደ ማስፈራሪያ እንጠቀምበታለን። ካልሆነ ደግሞ በጣም ገንዘብ ኖሯቸው ግን ደግሞ ድክመት ማናገኝባቸው ከሆነ በሽተኛ እንዲሆኑ ማድረግ ነው የመጨረሻው አማራጭ፣ ገንዘባቸውን ከወሰድን በኋላ። ስለዚህ ከዛ በኋላ ብሩ ጣፍጣችሁ በዚሁ ስራውን ቀጠላችሁ ማለት ነው። ያን ጊዜ እኮ ህመምሽ እንዲድን ከፈለሽ ለህግ ማመልከት ትችይ ነበር። በህግ ሰውየውን መጠየቅ ትችይ ነበር። እንደዚህ አይነት ነገር ውስጥ መግባት አይጠበቅብሽም ነበር ህግ። ነገር ግን አንቺ የኔንም ማበስ ይችላል ብለህ ታስባለህ? ህግ ለድሃ ይሰራል ብለህ ታምናለህ? በደንብ ይሰራል። አይ አትሳሳት። እንደዛ ቢሆን ኖሮ ቤተሰቦችን ካጣው በኋላ ንብረታችንን በህግ ምክንያት አናጣም ነበር። ፍትህ ቢኖር ኖሮ እኛም እንደዚህ አይነት ሁኔታ ውስጥ አንገኝም ነበር። እኔ ቆንኩት ፍትህ ለሚፈልጉ ሰዎች። ፍትህ ለድሃ አትሆንም እያልኩ ነው ያለሁት። እሱን አሳይሻለሁ፣ እንደሚሆንና እንደማይሆን አሳይሻለሁ። ሁሉም ሰው በገንዘቡ የሚያንቀሳቅሰው ነገር ነው። በቃ እኔ በህግ ላይ ምንም እምነት አልነበረኝም ከዛ በኋላ። ስለዚህ ይሄንን አደረጋችሁ። ስለዚህ በራሳችን መንገድ ፍትህን ያገኘ ነው አይደል እንዴ? ከዛ በኋላ እኮ አላቆማችሁ፣ በዛ ሰውዬ ብቻ አላቆማችሁ አይደል እንዴ? ቴዲን ሴቱ ጋር ነው የቀላቀላችሁት። እሺ ይሄን ቆሻሻ ስራችሁ እንዲሰራ ያስገዳችሁ የቱ ጋር ነው? ቴዲ የሰውየው መጠጥ ቤት ነበር የሚሰራው። ከዛ መጠጥ ቤቱ ከተሸጠ በኋላ ስራ ፈት ሆነና ያው ቲቲ ታውቃታል ብቻ ቀልጠፍ ያለች ስለነበረች ስለሱ ማወቅ ቻለች እና ብዙ ኮኔክሽን ሊፈጥርልን ይችላል ብላ ስላሰበች ቀላቀለችው። ስለዚህ ሰዎችን እንዲያጠራላችሁ ባለሀብቶችን እንዲያገኝላችሁ ደግሞ እና እንዲሁም ቆሻሻ ስራችሁ እንዲደብቅላችሁ እሱን ቀጠራችሁ። እሱም እኮ ይሰራል እኮ ሴቶች ካሉ ላይክ በቃ ወንድ የሚፈልጉ ሴቶች ካሉ እሱ ነው እንደዚህ አይነት ስራ የሚሰራው። ገባ? እሱም በተመሳሳይ የሚያደርገው ነገር ነው። ስለዚህ እሱም ሌሎች ሴቶችን ያጠምዳል ነው የምትይው? አዎ ብዙ ጊዜ ባይሆንም 1-2 አድርጎታል እና ደግሞ ቀጣይነት የነበረው ነገር ነው። በቃ ይሄ ቆይ እሺ ተስፉስ እዚህ ነገር ውስጥ በምን አይነት ጥፋት ነው እዚህ ነገር ውስጥ የገባው? በምን አይነት ጥፋትስ ነው እናቱ እንዲሞቱ የተደረገው? የተስፉ አጋጣሚ ነው። አጋጣሚ ቢሆንም ያ ሁሉ ሀሳብ ግን የቲቲ ነበረ። ንብረቱን ልጁ ያላሰበውን ሀሳብ የማሳሰብ የቲቲ ነበረ አይደል እንዴ? ቲቲ ነች እኮ ያን ሁሉ ነገር ያሳመነችው። አዎ ወንድ ልጅ በዛውም ነው ብላ ወንድሙን መርዞ አልጋ ላይ እስከ ማስተኛት የደረሰው በቲቲ ምክንያት ነው። በፍቅር ታውሮ ነበራ። ገባህ? በቃ እና ደግሞ በፍላጎቱ ነው ሁሉንም ነገር ያደረገው። ቲቲ ያስገድዳው ወይ ተጭነው አይደለም። እና እዛ ጋም ደግሞ ሁሌ የምናደርጋቸው ነገር ላይክ በእኛ ስም ሲያዞሩ ምናምን ነገር በፍላጎታቸው ነው። እኛ ተጭነናቸው ወይ ምናምን ነገር አይደለም። ገባህ? ማይሆን አግባብ እየፈጸማችሁ። ቆይ ህግ ፍቅር አታስይዙ ይላል። ፍቅር ስላስያዛችሁ ቅጣት አለው ይላል። ምንድን ነው የምትለኝ? እሺ ስታደርግ የነበረው ነገር እኮ ጥሩ ነገር አይደለም። የገዛ ወንድሙን እኮ ነው ልሽ አልጋ ላይ እንዲያስተኛ ያደረጋችሁ። ስለ ባህል አይደለም እያወራን ያለ ነው አይደል?
እሺ ወንድሙን ስላደረገው ነገርስ እሱ በቃ ራሱ ያደረገው ነገር ነው። ገባ በቃ በፍቅር ታውሯል። ማድረግ የሚችለውን ነገር ሲያስብ ያንን ሰምኛለሽ። እህትሽ ነች እኮ መድኃኒቱን የሰጠችው። እህቴ ያልሻት ልጅ ናት መድኃኒቱን የሰጠችው። እንዲመረዝ ያደረገችው እህትሽ የተባለችው። እህቴ ኬትም ልታመጣ አትችልም። ይኸውልሽ አሁን እኔ ከአንቺ ጋር ከዚህ በላይ መከራከር በጣቅም የለኝም። አሁን እነማን እንደተጎዱ እያንዳንዳቸውን ትነግርኛለሽ። ቀጣይ ሲያሰባችሁት ምን ነበር የሚለውን ሁሉንም በዝርዝር ትነግርኛለሽ። ይሄ እኮ ረጅም ጊዜ የቆየ ነገር አይደለም እኮ። ከዚህ በፊት እኮ በቃ ቢያንስ እኔ 2 ሰው ወይ 1 ሰው በቃ እንደዛ አይነት ነገር ነው። እሷ 3 ሰው በቃ 3ኛ ሰው ላይ ነው ይሄ ነገር የተፈጠረው። በቃ እንደነገርኩት ቴዲም 2 ሰው። ከዛ በኋላ እርግጥ ነው ሊስት ነበረ፣ ግን ሰዎችን የመግራት ሀሳብ ሳይሆን ሀሳባችን የነበረው በፍቃዳቸው ገንዘብ እንዲያዘዋውሩ ነው። ገባ? ገንዘብ ካዘዋወሩ በኋላ በቃ ከነሱ መሰወር መጥፋት ነው እንጂ እነሱን የመጉዳት አላማ አልነበረንም። ቴዲስ ለምንድን ነው እህትማማች መሆናችሁን የማያውቀው? ሁሉንም ነገር መናገር እኮ አንዳንዴ አስፈላጊ አይደለም። አንዳንዴ ፕራይቬት መሆን አስፈላጊ ነው። ገባ? ከዚህ የተሻለ አደጋ ውስጥ እንገባ ነበር እሱ አውቀው ቢሆን ነው። ስለዚህ እሱንም የወንጀላችሁ ተሳታፊ ያደረጋችሁት ሆነ ብላችሁ ነው ማለት ነው። ነገሮችን እንዲያጸዳላችሁ እንዲሁም ባለሀብቶችን እንዲሰበስብላችሁ በማሰብ ማለት ነው። ሲጀመር እሱም ገንዘብ ይፈልጋል። ገባ? ለገንዘብ ብሎ ነው ያደረገው። በቃ ይኸውልሽ ገንዘብ ማንም ሰው ይፈልጋል። ሁሉም ሰው ገንዘብ ይፈልጋል። እናንተ የፈለጋችሁበት አፈላለግ ነው አግባብ ያልሆነው። ገንዘብ ማለት እኮ ተራሺዎች ምናምን ማለት እኮ አይደለም። ገንዘብ ማለት ዛሬ በልተህ የምታድርበት ማለት አይደለም። ይሄው እኮ ዛሬ መቀመቅ ልትወርጂ ነው አይደል እንዴ? ህይወትሽን አልቀየርሽበትም፣ ነፍስሽን አላዳነልሽም አይደል እንዴ? ያኔ እኮ ያንቺን ገላ ሲያቆሽሽ ለህግ ብታመለክቺ ኖሮ ሰውየውንም ህግ ይቀጣል። ህግ ጋር ፍትህ የለም። ለምንድን ነው የማታምነኝ? ፍትህ ምን እንደሆነ ደግሞ እኔ ያሳይሻለሁ። እሺ ለእያንዳንዳችሁ ዋጋችሁን አስከፍላችኋለሁ። ሰምኛለሽ? ለአንቺም፣ ለቴዲም፣ ለእህትሽም፣ ለሶስታችሁም ዋጋችሁን አስከፍላችኋለሁ። ቀጣይ ልታደርጉ ያሰባችሁትንም እቅድ እያንዳንዱ ነገር አፈራረስባችኋለሁ። ተግባባን አይደለ? ይኸውልህ ነገርኩ በቃ እኮ ማቆም እንችላለን ነገር ነው። እዚህ ጋር ማቆም እንችላለን። ከዚህ በኋላ እኮ በቃ ሌላ ሰው አለመቅረብ ነው። አለቀ እኮ አይደል እንዴ? ተራቃቃ መሰለሽ ማቆም እንችላለን ብለሽ ምለቅሽ ምንም ያደረኩት ነገር የለም እኮ እየነገርኩ ነው። የተጎዳሁት እኔ ነኝ። ከእህትሽ ጋር ተባብረሽ ነፍስ እንዲጠፋ አድርገሻል። እኔ አላቅም፣ ስለ ነፍስ ማጥፋቱ አላቅም። ብዙ ነገር ይኖራል። አላቅም እንዴት እንደፈጠረ። እሺ ሰምኛለሽ? አሁን ቴዲን አስገባዋለሁ። ከሱ ጋር ደግሞ እያንዳንዱን ነገር የሰራችሁትን እነማን እዚህ ነገር ውስጥ እንደተሳተፉ እያንዳንዱ ነገር ትነግርኛለሽ። ተግባባን አይደለ? ካሜራማን አንዴ ካሜራ ፈና ቴዲን አስገባልኝ። እያንዳንዱ ነገር ዘርዘርሽ ትናገራለሽ። አጥፋው። ውድ የገመና ቻናል ቤተሰቦች ያው ተመልሰን መተናል ማለት ነው። ስለዚህ እነዚህ አጠገብ የምታያቸው 2 ወንጀለኞች ብዙ ነገር ነው የሰሩ፣ ብዙ አይነት ሰዎችን ያስለቀሱ፣ የብዙዎችን እንባ ያፈሰሱ ወንጀለኞች አጠገብ ይገኛሉ ማለት ነው። እንግዲህ እንደሰማችሁት ነው። ጽዮንም ቢሆን የተናገረችው ብዙ ነገር አለ። እንዴት እዚህ ነገር ውስጥ እንደገባች ያው እውነት ይሁን ውሸት የምናጣራ ይሆናል። አጣርተን ነገሩን የምንደርስበት ይሆናል። ታሪኳን ተናግራለች። እዚህ ጋም ደግሞ የምታዩት ደግሞ ይህም ግለሰብ እንግዲህ የሰራው በጣም ትልቅ አሰቃቂ የሆነ ወንጀል አለ። ያንተ ወንጀል አልተረሳም። ትሰማኛለህ? ለእያንዳንዷ ነገር ዋጋ ትከፍላለህ። የሰውን ልጅ ክቡር የሆነውን የሰውን ልጅ አካል ቆራርጠህ እሱን ገዳዮችን ጠይቅልና ልታወራ ነው እንዴ? ስንት ነገር እኮ ጨርሰናል አይደል እንዴ? አልገደልኩትም እኮ ሰውዬውን። ባትገልም በአሰቃቂ ሁኔታ ያንን ሰውዬ ያችን ሴትዮ እንግዲህ እንዳልነበረች አድርገህ መቃብር በታች አድርገህ አሁን ስለሱ ልናወራ አይደለም። ሁለታችሁም ወንጀለኛ ናችሁ። እዚህ ነገር ላይ የብዙዎችን እንባ አፍሳችኋል። ስለዚህ እነዚህን ስራ ስትሰሩ ምን እያሰባችሁ እንደነበር አንቺም የራስሽን ነገር ተናግረሻል። አንተም የራስህ የሆነ የተናገርከው ነገር አለ። እነዚህን ሰዎች እንባቸውን ራሳችሁ ታብሳችኋላችሁ። ተግባባን አይደለ? ማለት ነው ደግሞ የሰራችሁትን ስራ እያንዳንዱን ለኔ ታሳዩኛላችሁ። እነዛን ሰዎች አሁን እኮ ወደኋላ መመለስ አያስፈልግም አይደል እንዴ? ከዚህ በኋላ ባለው አበላሽተሽ ወደኋላ መመለስ አያስፈልግም። ላንቺ ተራ ነገር ነው። በቃ እንደማንኛውም ዝም ብለሽ ወደፊት እየቀጠልሽ የኔስ የተበላሸው ህይወት እንዴ? እነዚህ አይደለም እኮ የተስፉ ቤተሰቦች ናቸው እንዴ ያንቺን ህይወት ያበላሹት? ያንቺን ህይወት ያበላሹትንማ እኮ መጀመሪያ ላይ ተጠያቂ ያደርጋችሁ አይደለ? ከዛ በኋላ እኮ እንደው ያም አግባብ ነው እያልኩኝ አይደለም። ከዛ በኋላ ቢያንስ የኔ ኬዝ አይደለም። ገባ? በቃ የቲቲ ተራ ነበረ።
ምንም ቢሆን ታውቂያለሽ እዚህ ነገር ውስጥ አንቺም እጅ ይኖርበታል ነገሩን ያወኩት ከኔ ጋር የሚያገናኘው ነገር የለም ሳትነጋገሩ ነው ይሄን ስራ የምትሰሩት ነው ይኸውልህ ሁሉም ሰው ሺፍት አለው ሳትነጋገሩ ነው ይሄን ስራ የምትሰሩት እኔ በራሴ ሺፍት ነው እሱም የራሱ ሺፍት አለው ገባ እሱም በተመሳሳይ የሚያገኛቸው ሴቶች ምናምን አሉ አይደለ እኔ ጋር እሱም እንደዚህ አይነት ስራ አልሰራም በአንተ ምክንያት ነው እዚህ ሁሉ ነገር እኔ እንደዚህ አይነት ስራ አልሰራም ዝም በይ አርፈህ ቁጭ በል እሺ ሰማኛለህ አርፈህ ቁጭ በል እያልኩ ነው ጠጋቢ አንቺ ወለዛ ጠጋቢ እያልኩሽ ነው ይኸውልህ ሌላ ነገር እንዲፈጠር የማትፈልግ ከሆነ እያንዳንዱን ነገር በትክክለኛው መንገድ ተናገራታለሽ ምን ልንገራውሽ ዝም በይ አልኩሽ ዝም በል ዳላጋጭሽ አርፈህ ቁጭ በል እሺ ሰማኛለህ አርፈህ ቁጭ በል ባክበር ነው የተነሳው የምትጮበት ምንም ምክንያት የለም እሺ ገባ አንቄን ምደፋሽ እዚህ ሲጣርግ ይገላልው ንገሪ እሱም እንደዚህ አይነት ነገር ውስጥ ይሰራል ማለት ነው እሱም እጁ አለበት አዎ እንደውም አንድ የጀመረው ኬዝ አለ የሆነች ልጅ አለች አንቺ ዝም በይ ለምን ሲባል ይሄን ማሰብ የነበረብህ ስማችንና ሰልፈክ በእናንተ የተነሳ እኮ ነው የገባሁት ወደ ስራ በእናንተ የተነሳ እዚህ ያለሁት በአንተ ምክንያት ነው እኔ ደግሞ በአንቺ ምክንያት ስለምትወድ ነው ለኛ ብለህ አይደለም አታብራራ እኔማ ድህነትና ስቃይ ነው እዚህ ውስጥ ያስገባኝ እና ማን ነው ድሎትና ምትወድ እንዴት ነው እነሱ ጋር የገባኸው እንዴት ነው ከነሱ ጋር የተቀላቀልከው አጥምደውኝ እንዴት ማለት አጥምደውኝ አትበል መጀመሪያ ዝም በይ እነግርልሻለሁ ትክክለኛውን ነገር ንገረኝ ዝም በልና እኔ ነበርኩ ሴቶች ማሳልፍ ለባላትም ሸጠው ዝም በይ አንቺ ይኸውልሽ ተረጋጊ እንዲነግረኝ የምፈልገው ነገር አለ ያናኑ ነገር ንገረኝ እኔንም አጥምደው ያስገቡኝ እንዴት አንድ ሬስቶራንት ቤት ሰራ ነበር ምንም አታሳምረው ጭፈራ ቤት ነው የምትሰራው ዝም በይ ምንም እዚህ ጋር ማዋሸት አይጠበቅብህም አሁን ወይኔ የምትዋሽበት ምንም ምክንያት የለህም ተናገር እያንዳንዱን ነገር አውቃለሁ ተናገር እሺ ቀጥል የአንድ ጭፈራ ቤት ኃላፊ ሆኜ ሰራ ነበር ያን ጭፈራ ቤት ወንጀል ኬስ ነገሮችን ይሰራል እሺ በዛ አጋጣሚ በህግ ቁጥጥር ስር ዋለና ቤቱ ተዘጋ ከዛ ቤቱ ከተዘጋ በኋላ እኔ ምንም መሄጃ አልነበረኝምና ያው እዛ ሰፈር ማለቀውኩኝ ከዛ ያው እነሱም እዛ ጭፈራ ቤት አሉ የተባሉ አስመጭና ላኪ ሴቶችን ወንዶችን ነው አስመጭና ላኪ ነበሩ ማለት ያ ማለት በቃ ሰዎችን እንደዚህ ዝም በይ ማዋሸት አይጠበቅብህም የራስህ እውነቷን ነው ትክክለኛውን ነገር ተናገር እየቀባጠርክ ነው ያለው የማይመስል ነገር እየተናገርክ ነው ያለው እንደዛ አይደለም ኮኔክሽን አውቃለሁ ከአንተ ጋር መስራት ትችላለህ ያልከው አንተ ነህ እናንተ ናችሁ ከዛ ልነግርህ እኮ ነው እሺ ከዛ በቃ ብዙ ሰዎችን እዛ ውስጥ እየሰሩ ነበር ባለሀብቶችን ያጠምዱ ነበርና እኔም እዛ ጭፈራ ቤት በጣም ሰራ ስለነበር ምክንያቱም እዛ ጭፈራ ቤት እኔ የቤቱ ስራ አስፈጻሚ ስለነበር በጣም ብዙ ባለሀብቶችን አውቃለሁ ሶ በሆነ ጊዜ መተው እንድናወራ ፈልገን ነበር ምናምን ብለው ላወራኝ ችግር የለውም ማውራት እንችላለን ከዚህ ጋር ማውራት አንችልም ስላችሁ አይ ከዚህ ጋር ማውራት አንችልም ይተሻለ ቦታ ከዛ የሆነ ቦታ ወሰዱኝና በቃ ትልቅ ብር እንደሚከፍሉኝ ከነሱ ጋር አብሬ መስራት እንዳለብኝ ሰዎችን ማምጣት እንዳለብኝ ምናምን ሲነግሩኝ እኔም ከዛ ከዚህ በፊት ሰራ ከነበረው የተሻለ ብር እንከፍላለን ነው ልኝ ስለዚህ ታገኝ ዶሮ ቆመስ ፈቃደኛው ሌላ ነገር የለም ፈቃደኛው እንኳን እኔ እነሱ ናቸው አጣ እሺ ቀጥላው እውነቱን ተናገር ችግር ላይ አልነበርክም አይደል የምታገኘው ገንዘብ ስላላጠገበክ ነው አይደል ተረጋጊ ራሱ መንገር ይችላል ንገረኝ አንተ ስለዚህ በቃ አሪፍ ሁኔታ አመቻቹልኝ ብር እንደሚከፍሉኝ የተሻለ ብር እንደሚከፍሉኝ ከዛ ከዚህ በፊት ሰራ ከነበረው የተሻለ ስራ እንደሚያመቻቹልኝ ሲነግሩኝ ያው እኔም ብር ስለሚያስፈልገኝ በሰዓቱ ላይ ምንም ነገር ስላልነበረኝ በቃ አንተን አክሴፕት አድርግ እንደፈለክ እኮ ሆኖልሃል ህይወት እኮ ተስተካከለ አይደል እንዴ እኛ እኮ ያሻንክ ነገር እየበላሁ አንተ ሳልስተካከል ዝም በይ አርፈህ ቁጭ በል ይሄን ነገር ህሊና ቢኖርህ አለመስራት ትችል ነበር ራስህ አለመስራት ትችል ነበር በሰዓቱ በጣም ገንዘብ ስለወደድክ ነው ገንዘብን ስለፈለክ ነው ይሄን ነገር ያደረከው በጣም ቸግሮኝ ነበር በሰዓቱ ያ ጭፈራ ቤት ከተዘጋ በኋላ የኔ ህይወት ምስቅልቅሉን ወጥቶ ነበር ስለዚህ እነሱ ሲመጡ ይሄን ጥያቄ ሲያቀርቡልኝ እኔ ሳልቅማማ ተቀበልኩት ጥያቄ እሺ ሶ በቃ ስራ መስራት ጀመር እኔም እዛ በፊት የማውቃቸውን ከስተመሮች ወደ እነሱ እያሳለፈ መስጠት ነው እሺ አንተም ደግሞ በዚህ እነሱ የሚሰሩትን ስራ እንደሰራህ ስትነግረኝ ነበር ስትናገሪ ነበር አይ ምንም አይ እኮ ይኸውልህ ለመጨረሻ ጊዜ ያስከው ኬዝ ራሱ እንዳለ ምን ነበር እያልሽኝ የነበረው እንደውም አንዲት ልጅ አለች በቲቲ በኩል ነበር በእርግጥ ቲቲም አልነገረችኝም ነበር በሰዓቱ ራሴ ነኝ ያወቅኩት እና በቲቲ በኩል የተገናኙት ላይክ ጉዳይ እንደሚያስፈጽምላት ምናምን ሰው እንደሚያገናኛት አይነት ነገር ነው ያወራት እና ባወራት ኬዝ ደግሞ እሷ በጣም ስለጓጓች
እና ለጊዜው በስሟ ምንም ንብረት መኖር እንደሌለባት እና ያሳመናት ገባ። አንቺ ሴት ግን ምን አባልቶን ነው እያልኩ ነው። የእሷን ጉር ስታወራ ቆይታ አሁን ያንተ ጉር ሲወራ ነው እዚህ የምትሆነው። አናትን ነው የምልህ። እሺ አርፈህ የምትናገር ከሆነ ትናገራለህ። ቀና በልና ተናገር። ቀና ብለህ ያንዳንዱን ነገር ተናገር። እሷ ስትናገር እድል ስጣት። እሺ ምን አባሽ አስቀባጥረሻት? አርፈህ ቁጭ በል እያልኩ ነው። አርፈህ ቁጭ በል። ማን ታስሮ ማን ይቀራል? ማን ታስሮ ማን ይቀራል? አዎ ማን ይቀራል? ስለአንተ ስለስራህ ነው ማለት ነው። አሁን መታሰር ነው። አንተ ላይ ወል አንተን ለማሳሰር ከበቂ በላይ መረጃ አለ። ሳይንስ ደግሞ ነኝ ነው ስለዚህ ምን አገባኝ እኔ? አሳልፈህ ምን አገባኝ ስለዚህ? ገባ ዛሬ እዚህ ባትጠራኝ ኖሮ ማንም አያገኘኝም ነበር። ከሀገር መውጣት ይችል ነበር። ገባክ? ይሁን እያሰብክ ነበረ እና እንደዚህ እስክታደርጉኝ ድረስ የምጠብቅ መስሎክ ነበር። እውነት ግን አየሽ አይደለ የት ድረስ እንደሚሄድ። እውነት አትበል። ፍትህ የሌለበት አገር ላይ እየኖርኩኝ ስለ ህሊና ላስብ አልችልም። ፍትህ እጄ ላይ ጥሎሻል። ፍትህ አይደለም እድል ነው ይሄ። ለእያንዳንዷ ነገር ሁላችሁንም ዋጋ አስከፍላችኋለሁ። እህትሽን ብትሆን እዛው እስር ቤት በሳ የምትሞትበት። እህትሽ ቁጭ በል። ምን አባ ነው የምትለው? ምን አባ ነው የምትለው? ቁጭ በል እያልኩ ነው። ቁጭ በል አርፈህ። እሺ አትንቀሽቀሽ። ትሰማኛለህ? አርፈህ ቁጭ ብለህ የሚባለውን ነገር እያንዳንዱ ነገር ስማ። እህትሽ ተሰማው አታውቅም? እህቷ መሆኗን እህትሽ ባትወረድ ላንቺ መሆኗን አታውቅም? አንቺ ከሃዲ እንደዚህ ነበር ትከጂኝ ነበርሽው። እህትሽ ይኸውልህ እንዳስደበድብህ አታስገድደኝ። ወይኔ አርፈህ ቁጭ በልና የሚፈጠረውን ነገር እህታማቾችም ነበራችኋ። ይሄ ሁሉ ነገር ነው ክሬሽን ካንቺ ጋር ሰራ ነበርኩት። ለነሱ መጫወቻቸው ነህ፣ አሻንጉሊታቸው ነህ። ትሰማኛለህ አይደል? ማንም የማንም አሻንጉሊት አይደለም። እኔ ግን እናንተ አሻንጉሊት ነበር። መጫወቻችሁ አድርጋችሁት እኮ ነው ስትጫወቱበት የነበረው አይደል እንዴ? የሰው ልጅ አሻንጉሊት ሊሆን አይችልም። ገባ? ነፃ ፍቃድ የተሰጠን ፍጥረቶች ነን። ገባ? የምናረገውን የምንኖረውን ነገር በራሳችን ምርጫ ነው። እሱም በራሱ ምርጫ ነው እዚህ ነገር ውስጥ የገባው። አለቀ። አሻንጉሊት ሆን መብታችን ተነጠቅን። በብር እየደለላችሁ ህይወታችን ይሸጣችሁ። ስለማይ ነበር። አርፈህ ቁጭ በል እያልኩ ነው። ንገረኛ። አርፈህ ቁጭ በል። ሌሎች ሴቶች ለአንተ አሻንጉሊት ነበሩ ነው? አንተ እነዛን ሰዎች ትጫወትባቸው መጮቾች አይደሉ? ቀጥይልኝ። እየነገርሽኝ ነበር ስለዛች ሴት። የት ነው አሁን ያለችው? ምንድነው እስከ እሷ ጋር ሲያደርግ የነበረው ነገር? ይኸውልህ በጣም ብዙ ነገር እያረግኩልህ ነው፣ ግን አንተ ሁኔታ እኔን ምንም የሚምር አይመስልም። ገባህ? ምንም ድጋፍ ልታደርግልኝ የምችለው ነገር ያለ የመሰለኝ አይደለም። ይኸውልሽ እኔ ያለኝን መረጃ ሁሉ ስላላዳንኩሽ አይደለም ታደለም ብዬ አወራለሁ። ይኸውልሽ እሱም ቢሆን እኮ አንቺን መቀመቅ ውስጥ እየከተተ ነው ያለ አይደለ? ስለዚህ እያንዳንዳችሁ ሁላችሁም እውነታውን ተናገራችሁ ከመሸበት ብታርዱ ነው የሚሻላችሁ። አንቺም ቢሆን ያለሽን እውነት መናገር መቻል አለብሽ። ስለአንቺ ከበቂ በላይ ሁሉንም እውነት ነግሮኛል። ከሆነ ግዴታ ውጭ ያሉትን ሰዎች መክዳት አልችልም። ገባህ? በቃ መውጣት አለብኝ። እኔ እስር ቤት ውስጥ መኖር አልችልም። ግን እንደምትረዳኝ ማረጋገጥ ከቻል እዚህ ላይ የተሳተፈ ውጭ ያሉትን ሰዎች ስትይ ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? ምንም ለማለት እየፈለግኩ አይደለም። በቃ ገባክ? አሁን አንተ ምንም እየገባክ አይደለም። እኔ ይህንን ሁሉ ነገር የማደርገው ራሴን ነፃ ለማድረግ ነው አይደል? ይኸውልሽ ነግሬሻለሁ እኮ በተናገርሽው ንግግር ልክ እውነታውነት ታይቶ ይወሰንልሻል። ምን ያህል ትረዳኛለህ? ህግን መተባበር በራሱ ህግን ማቅለል ነው። ተግባባን አይደለ? ባትተባበሪ ይኸውልሽ አይቶ እንኳን ህግ ወንጀል የተፈጸመን ነገር አይቶ ዝም ማለት በህግ እንደሚያስጠይቅ ታውቂያለሽ። ያንን ነገር ደግሞ መናገርሽ አንቺን ነፃ ያወጣሻል። መብትሽ ነው፣ አለመናገር ትችያለሽ። ምንም ከአንቺ ይኸውልሽ የሚረዳኝ ጊዜን ነው። ጊዜን ይኸውልሽ ታተርፊልኛለሽ። እኔ ነገ ፈልጌ ግን እነዛ ነገሮች ላይ መድረስ ይችላል። እኔ ካልነገርኩህ የማደርስባቸው ነገሮች አሉ። ግን ደግሞ እንደምትረዳኝ እርግጠኛ ከሆንክና ልታረጋግጥልኝ ከቻልክ እኔ ችግር የለብኝም። አረጋግጬልሻለሁ። ያለኝን መረጃ ሁሉ አሳልፌ እሰጥሃለሁ። አረጋግጬልሻለሁ ያልኩሽ ነው። ሁሉንም ነገር አረጋግጬልሻለሁ። እመኚኝ፣ የተወሰነ ነገር ይደረግልሻል። ህግም ቢሆን የራሱን ነገር ያያል። ያደረግሽውን ለህግ ያደረግሽውን ትብብር ታይቶ የሆነ ቅነሳ ወይም ደግሞ የሆነ አይነት ነገር ይደረግልሻል። ያ ማለት ደግሞ መቼም ወህኒ አትገቢም ማለት አይደለም። ተግባባን አይደለ? ከፈለግሽ አለመናገር ትችያለሽ። እኔ በራሴ ሁሉንም ነገር ደርስበታለሁ። ተግባባን አይደለ? አንተ ግን አሁን ስታደርገው ስለነበረው ስለመጨረሻዋ ሴት እሷ ስለምትለው ሴት እያንዳንዱ ነገር ልትነግረኝ እፈልጋለሁ። ተግባባን አይደለ? ንገረኝ። ከአንተ ጋር ሌላ አይነት ጨዋታ እንድናደርግ የማትፈልግ ከሆነ አሁን የተፈጠረውን ነገር ንገረኝ። ያቺ ሴት ማን ነች? አይ በቃ የእነሱ ስራ ነው። ይሄም ስራ
ምክንያቱም እነሱ ስራ አትበል፣ የምትኖርበት ስራ ነው። ለምንድን ነው የዚህን ያህል የምትዋሻው? መታኮ መጠየቅ ይችላል። ይኸውልህ እኔ ከባድ አይደለም እሱ ያለችበትን መናገር ገባክ? መኖርበት ስራ ዝም በይ። የምኖርበት ስራ ደግሞ በእናንተ የተለማመድኩት ስራ ነው። በእናንተ ጭራቆች ጭራቅ። አሁን ቀጥል፣ ወደ ጉዳይ ሄድ። አሁን አይደለም መጣላት የነበረባችሁ። እነዚህ ጭራቆች ነው ህይወት የተቀየረው። ገባክ? ህይወቱን እኮ አልቀየረም። ይኸው መቀመቀን የከታችሁት ያው እኮ ነው። የት እንዳወረዳችሁ ታይሻለህ። ጨለማ ኑሮ ወደ ጨለማ ኑሮ እኮ ነው አይደል እንዴ? መሸታ ቤት ከመስራት የተለየ ጨለማ ኑሮ የለም እኮ። እህትሽ እኮ ስራ ብላ ስትሰራው ነበር አይደል እንዴ? አዎ፣ ግን የምትሰቃየውን ስቃይና ህመሟን ደግሞ የማውቀው እኔ ነኝ። ገባ? እና አሁን እስር ቤት ብትሆንም ሰውን ማዳን ሲጠበቅባችሁ ያንን ነገር አይታ ሰውን ማዳን ሲጠበቅባት፣ እሷ ግን መልሳ ሰውን ወደዛ ነገር ውስጥ የከተች ነው የነበረው። ነገርኩ። ፍትህ ቢኖር ገና ቤተሰቦቻችን ሲሞቱ እኛ እዛ ሁላ ችግር ውስጥ አንገባም ነበር። እንደማሳየሽ ይኸውልሽ፣ ቃል እገባልሻለሁ። ፍትህ ምን ማለት እንደሆነ ደግሞ እመኝ፣ ከትንሽ ቀናት በኋላ ታያለሽ። እያንዳንዱ ነገር ተፈርዶብሽ እያንዳንድሽ ዋጋሽን ስታገኝ ታያለሽ። አሁን መገባላ አንዱ ባለ ሀብት መጥቶ የኔ ጉድ እንዳይወጣ ምናምን ሲልክ ለምታቆመው ስራ ከኔ እንደዚህ መናገር አይጠበቅብህም። እንደዛ ቢሆን ሁሉም ሰው ይሄን ስራ ድሮ ነበር ማቆመው። ከገንዘብ ይበልጣል ብዬ አላስብም። ገባ? ሁሉም ገንዘብ ይቀይረዋል፣ ወይ ገንዘብ ይቀይረዋል ወይ ደግሞ በቀል ይቀይረዋል። እያንዳንዱን ነገር እዛ ወህኒ ቁጭ ብለሽ ስትናገሪ ታያለሽ። አንተ ግን ያለውን ነገር ቀጥል። ደግሞ እኮ አፍሽን ዝጊ፣ እንደረዳውም ይጠይቀኛል። አፍሽን ዝጊ እያልኩሽ ነው። እንደውም ሂጂ ውጪ፣ ሂጂ ውጪ፣ አስወጣት። ሂጂ ወደዛ፣ ያዟት፣ እሷን እዛው ከጀርባ ያዟት። ቀጥል። አዎ እንግዲህ ስራ ስለሆነ የሆነች ልጅ በዚህ ሁኔታ በዚህ በእነሱ ድርጊት ተማርኪ እኔም ይህን ስራ ጀምሬዋለሁ። ግን አንዲት ልጅ ብቻ ነው ያደረኩት። እሷም አሁን ያልጨረስኩት ፋይል አለ ማለት የተወሰነ ገንዘቧን ወስጄዋለሁ። አሁን የተወሰነ ገንዘብ ይቀራታል። ግን የሆነ ሳያማት ምናምን አይቀርም። እኔ አሁን ይህት እንዳለች አላውቅም። ሳያማት ማለት የሆነ ላርቴንሽን ኬዝ ነገር ሆናለች። ይኸውልህ ትክክለኛውን ነገር ተናገረ። የት ነች ልጅ ያለችው? ምንስ እየተፈጠረ ነው ያለው? ምን አድርጋት ነው ልጅቷስ እንደዚህ ታማለች እያልከኝ ያለው? ገንዘቧ ስለተሄደባት ብዙውን ገንዘቡ ወደ 75% የሚሆኑን ወደ እኔ አዛውሬዋለሁ። 25% ምናምን ነገር ነው የሚቀራት። በቃ እንዴት አድርገህ ነው እቺ ልጅ ያጠመድካት? ወይም ደግሞ ምን ብታደርጋት ነው ታማለች እያልክ ያለው? አዎ ነገርኩህ እኮ ያጠመድኳት እንግዲህ በእነ ሊሊ በሚያሳዩኝ ሁኔታ ነው። እሺ እሱ ለማጥመድ ቀላል አይደለም። መጀመሪያ ያለችበትን ቦታ ማጥራት ነው፣ ማጥናት ነው። ከዛ በኋላ መቅረብ ነው። አድርገህ እንትን ታደርጋታለህ። ግን እሷ ብዙም አይደለችም። ምን አድርገሃል? ምን ወስደህ ነው 75% ቀረኝ ምናምን ስትል ነበር? አይ ትንሽ ነገር ነው። ልጅቷ ፀጉር ቤት ነው ያላት፣ የውበት ሳሎን አላት። ስንት ነገር ውስጥ ገብቶ ነው ንብረቱን የሚያመጣው። አንተ ግን እንደቀላል ትንሽ ነገር ነው ትላለህ። ከሰው 1 ብር ስትወስድ ትንሽ ነገር አይደለም። እሺ ለዛ ሰው ትልቅ ዋጋ አለው። ትሰማኛለህ አይደለ? አይ ነው በእርግጥ ያን ያህል አልወሰድኩባትም። እናንተም የሰው ገንዘብ ስለሆነ ቀሎባችኋል። አዎ 600 ምናምን ሺህ ብር ነው የወሰድኩባት። ይሄ ደግሞ ለእነሱ ትንሽ ቀላል ነው። ከዛ በቃ ፀጉር ቤትና 600 ሺህ ብር። አዎ ፀጉር ቤትና 600 ሺህ ብር የውበት ሳሎን አላት እሷ። ከዛ የውበት ሳሎን አካውንቷ ላይ ያለችውን 600 ሺህ ብር ተቀበልኳት። እንግዲህ ፀጉሯን ሽጣ የፀጉር ቤቷን ሽጣ እንድትሰጠኝ ብቻ ነው እየጠበቅኳት ነበር። ሌላውን ግን ተቀብያታለሁ። ከዛ በኋላ የሆነችውን አላውቅም፣ ብቻ ሜንታል ኬዝ ናት። አሁን ላይ ብዙም አይደለችም፣ ኖርማል አይደለችም። አታፍርም አይደል? ይሄን ነገር እንኳን ስትናገር ትንሽ እንኳን አይጸጽትህም? ገና ምን አደርጋለሁ? ቢያንስ ተናግሬ ይወጣልኝና ወደ ህሊና ልመለስ። የህሊና ጸጸት በጣም ነው የሚገርም። ስራውን እኮ ሰራችሁት አይደለ? እስካሁን የነበረውን ነገር አደረጋችሁት። አንተ እኮ የህሊና ጸጸት ቢጸጸት ኖሮ እነዛን ሴትዮ እንደዛ ስታደርግ የህሊና ጸጸት ይኸውልህ ትንሽ ሊሰማህ ይገባ ነበረ። ግን አንተ ከዛም በኋላ ደግሞ ብዙ ነገሮችን ስታደርግ ነበር። አታስመስል፣ ትሰማኛለህ? አታስመስል። ይኸውልህ አሁን ከዚህ ነገር ውስጥ የምታመልጥበት ምንም ምክንያት የለህም። እባክህን አሁን በቃ እሱ ነገር አልፏል። እሱን ነገር አትቀስቅስብኝ። በቃ ያን ዋን ፓስተር ትኖራለች፣ ይሁን ቦታ ትኖራለች። ይኸውልህ አድራሻዋን ለእኔ ባልደረቦች ትሰጥልኛለሽ። የት እንደምናገኛት እያንዳንዱን ነገር ትሰጥልኛለህ። ዝም በል። የኢየሩስን
ኢየሩስ ነው ስሟ። ኢየሩስ አይሆንም። የእሷን አድራሻ ፈልጋለሁ። ትሰማኛለህ? ይኸውልህ እሱን አንተ ስላልክ አይደለም። እሺ አንተ ስለፈለግክ አይደለም። ኢየሩስ ያለችበትን አድራሻ ሰጠኛለህ። ኢየሩስን ፈልገን እናገኛታለን። ተግባባን አይደለ? የወሰድከውን ደግሞ እያንዳንዱን ነገር ተመልሳታለህ። እሺ የት እንዳለች አላውቅም። ታወራችኋለህ፣ ባልደረቦችን ታወራችኋለህ። ያን እያንዳንዱን ነገር ትናዘዛታለህ። ተግባባን አይደለ? እነሱ ጋር ማ አልሄድም። አይ በቃ እነግርሃለሁ፣ ለአንተ እነግርሃለሁ ያለችበት። ለእነሱ እያንዳንዱን ነገር ትናገራለህ ብያለሁ። ትናገራታለህ። እሺ እነግራቸዋለሁ። በቃ ያለችበት ነይ ሩጣ